ጊዜው ረመዳን ነበር። መካ በየሀገሩ ኢባዳን ፈልገው በሚመጡ ሙስሊሞች ተሞልታለች። እዛው የመካ ነዋሪ የሆነ አንድ አዛውንት ነበር። ይህ አዛውንት እድሜው በጣም የገፋ ድህነት ያጎሳቆለው ሚስትና 2 ሴት ልጆች የነበሩት ምስኪን አዛውንት ነበር። ወቅቱ ደግሞ ስራው በጣም የቀዘቀዘበት ከመቸገሩ የመጣ ሚስትና ልጆቹ በረሃብ የሚያድሩበት ጊዜ ነበር። ወንድ ልጅ አልነበረው ወጥቶ በስራ እንዳያግዘው። እድሜው ቢገፋም የቤተሰቡ ሁሉ አማና እሱ ላይ ነበር የተጣለው። አፍጥራቸው ከውሃና ቴምር የዘለለ አልነበረም። እሱንም ከመስጂድ የሚቀበለው ነው። አባ ዘይነብ ምን ማድረግ እንዳለበት ግራ ገብቶት ቁጭ ብሎ ተክዟል። የፈጅር ሰላት ከተሰገደ በኋላ ሚስት ወደ አባ ዘይነብ ጋር ትመጣና አባ ዘይነብ ሆይ እባክህ ልጆች በረሃብ ሊያልቁ ነው። እኛስ እንደሆነ በመጾም ራሳችንን እንሸውዳለን። ልጆቹ ግን ለምን ይቀጣሉ? በአላህ ላይ ተወኩል አድርገህ ዱዓ አድርግና ወደ ገበያ ወጣ። ያገኘኸውንም ስራ ሰርተህ ለልጆች የሚሆን ምግብን እንኳን ይዘህ መምጣት አለብህ አለችው። አባ ዘይነብም ኢንሻአላህ አላህማ እንደተቸገረን አይተውንም ይልና ፀሐይ ሲወጣ ወደ ገበያ ይወጣል። ገበያ ላይ ሰዎች ሁሉ በራሳቸው ሀጃ ቢዚ ሆነዋል። አባ ዘይነብ ዞር ዞር እያለ አዲስ ስራን መፈለግ ጀመረ። ነገር ግን ትርፉ ድካም ብቻ ሆነበት። የመካ ፀሐይ ግለቱ በጣም ከባድ ነበር። እዛ መቆየትም አልቻለም። ከገበያው ትንሽ ወጣ አለና አንድ ቋጥኝ ስር እረፍት ለማድረግ ቁጭ አለ። እድሜው ስለገፋ እንደ ወጣት አካሉ አይታዘዘውም፣ ቶሎ ይደክመዋል። ቁጭ ብሎ መተከስ ጀመረ። ትንሽዬ እንጨት ይዞ መሬቱን ጫር ጫር እያደረገ በትካዜ መጓዙን ቀጠለ። ሳያስበው ግን አይኑ አንድ ቦታ ላይ አረፈ። አፈርና አዋራ የለበሰ የተጠቀለለ ነገር ነበር። አባ ዘይነብም ግራ በመጋባት ይህ ነገር ምንድነው በማለት ወዲያውኑ ከፍቶ ለማየት ይፈልጋል። ውስጡንም ከፍቶ ሲመለከት ያየውን ነገር ማመን አቃተው። ከረጢት ሲሆን ውስጡ በወርቅ ሳንቲሞች የተሞላ ነበር። አባ ዘይነብ ከደስታው ብዛት ረሃብና ድካሙን አስረሳው። ያ አላህ፣ አላህ ልፋቴን አይቶ ነው ይህንን ለኔ ያመጣልኝ። ስራ በማጣቴ በጣም ተናድጄና ተስፋ ለመቁረጥ ተቃርቤ ነበር። አላህ ደግሞ ይህንን ለኔ ላከልኝ። ወደ ቤት ተመልሼ ለሚስቴ ይህንን ንብረት ባሳያት እንዴት ነው ደስ የሚላት እያለ ያገኘው ንብረት የራሱ ይመስል በጣም መደሰት ጀመረ። ነገር ግን ወዲያውኑ የሚያስበውን ሐሳብ ተወና ድንግጥ አለ። ምን ሆኜ ነው? ይህ ንብረት እኮ የኔ አይደለም። ምናልባት አንድ ሐጃጅ ጠፍቶበት ሊሆን ይችላል። የፈለገ ሀብታም ቢሆን እንኳን ይህ ሁሉ ወርቅ ጠፍቶበት እረፍት አያገኝም። ስለዚህ ይህንን ንብረት ለባለቤቱ መመለስ አለብኝ አለ። አሁንም የቤተሰቦቹ ነገር መጣበት። ሚስትና ልጆቹ ምግብ ሳይቀምሱ እያደሩ ነው። ስራም ደግሞ አላገኘም። ከንብረቱ የተወሰነን ወስዶ ሊሰራበት ሰርቶ ያጎደለውን ንብረት መልሶ ለባለቤቱ ለመስጠትም ወሰነ። ነገር ግን አሁንም ይህንን ሐሳብ ተወ። ይህንን ለማድረግ ግዴታ የባለቤቱ ፍቃድ ያስፈልጋል። ያለ ባለቤቱ ፍቃድ ምንም ማድረግ የለበትም። ስለዚህ ወደ መካ ገበያ ላይ ወጥቶ ንብረቱን ለ1 ዓመት ለማፈላለግ ከ1 ዓመት በኋላ ካልመጣ ነው እሱ መጠቀም የሚችለው። ከዛ በኋላ ባለቤቱ ከመጣ ያጎደለውን አምልቶ ይሰጣል። ይህንን ለማድረግ ውስጡን ካሳመነ በኋላ ወደ ቤት መመለስ ጀመረ። ሚስቱ በነገረችው መሰረት ለልጆቹ ምንም አይነት ምግብን ይዞ አልመጣም። ምክንያቱም ምንም ስራ አላገኘም። ወደ ቤትም ገብቶ ሰላምታን አቀረበ። ሚስቱም ሰላምታን መለሰችና ለልጆችህ ምን ይዘህ መጣ አለችው። አባ ዘይነብም ምንም ስራ እንዳላገኘ ተክዞ አንገቱን አቀርቅሮ ይነግራታል። ወደ ኋላ እጁን አድርጎ የደበቀው ነገር እንዳለ ያስተዋለችው ሚስቱ ምንድነው ከኋላ የደበቀው? የያዝከው ነገር አለ፣ በቶሎ ንገረኝ አለችው። አባ ዘይነብም እንዳየችው ሲያውቅ ከረጢቱን ወደ እሷ ጋር አውጥቶ ከፍቶ እያሳያት ከመካ ስራን አጥቶ ቁጭ ባለበት ሰዓት ያጋጠመውን ነገር ሁሉ ይነግራት ጀመር። በስተመጨረሻም ባለቤቱን እስከሚያገኝ ድረስ ያገኘውን ንብረት ለ1 ዓመት ያህል ለማፈላለግም እንደወሰነ ይነግራታል። ሚስትም አባ ዘይነብ ወርቅ እንደያዘ ስታውቅ በል ወዲያውኑ ለልጆች ምግብን ገዝተህና በረሃብ እያለቀሱ ነው ትለዋለች። አባ ዘይነብን በቁጣ በፍጹም አላደርገውም፣ ይህ ማለት እኮ የኔ ንብረት አይደለም፣ የሰው ሐቅ ነው። አይ ከልጆቹ ረሃብም አይበልጥም የምትይ ከሆነ ግን እፈታሻለሁ ብሎ ያስፈራራታል። የባሏ አቋም ጠንካራ ያለ መሆኑን ያወቀችው ሚስት ምንም አማራጭ አልነበራትም። እሺ ብላ በሐሳቡ ትስማማለች። በአላህ ላይ እምነት ሳይኖራት ቀርቶ ሳይሆን ልጆቿ በረሃብ እያለቀሱ ምግብ እያሉ እየጠየቁ አባብላ ያስተኛቻቸው ይሄን ሁሉ ችግር እያየች አሁን ደግሞ እዚህ ጋር ባሏ ንብረት ይዞ ሲመጣ እድሏን ከመሞከር ውጪ አማራጭ ስላልነበራት ነው። አባ ዘይነብም ንብረቱን አግባብ ባለበት ቦታ አስቀመጠ። በቀጣዩ ቀን ወደ ገበያ ይወጣል። ተስፋ ሳይቆርጥ እንደ ትላንቱ ስራን ካገኘው ብሎ ወደ ገበያ ይገባል።
ገበያ ውስጥም የተዘዋወረ ለነጋዴዎች ስራ የሚሰራላችሁ ሰው ትፈልጋላችሁ ሆነ በማለት ማጠያየቅ ቀጠለ። ነገር ግን በመሃል አንድ ሰዎች በተሰበሰቡበት ቦታ ከፍ ያለ ቦታ ላይ ወጥቶ የሚያወራን ሰው ተመለከተ። ይህ ሰው ከየመን የመጣ ነበር። አዋጅ ሰዎች ሆይ ንብረት ጠፍቶብኛል፣ የጠፋብኝን ንብረት የሚመልስልኝ ሰው በረመዳን መልካም ስራን ስለሰራ አላህ እጥፍ ድርብ አድርጎ ይመልስለታል እያለ ድምፁን ከፍ አድርጎ ንብረት እንደጠፋበት ለሰዎች ማወጅ ጀመረ። ይህንንም የሰማው አባ ዘይነብ ምናልባት ንብረቱ የጠፋበት እሱ ይሆናል ብሎ በማሰብ ወደ እሱ ጋር ጠጋ ይላል። ስንት ብር ነው የጠፋብህ ልጄ በማለት ይጠይቀዋል። የየመኑ ሰው 1000 ወርቅ ነው የጠፋብኝ አለው። በዚህ ሰዓትም አባ ዘይነብ የጠፋበት ንብረት ባለቤት እሱ እንደሆነ አወቀ። ምክንያቱም ያገኘው ወርቅ 1000 ነበር። ለየመኑ ሰውም እኔ ጋር አለ ብሎ ሳይነግረው እንዲህ ይለዋል፣ አንተ ሰው ሆይ መካ ላይ ብዙ ድሃዎች አሉ። ምናልባት ንብረትህን ከድሃዎች አንዱ ይዞት ሊሆን ይችላል። ስለዚህ ንብረቱን ላመጣልኝ ሰው የተወሰነ ወርቅን እንደ ስጦታ ሰጠዋለሁ በል አለው። የየመኑ ሰው ምሳሌ ምን ያህል ወርቅ አለው። አባ ዘይነብም ካገኘለህ ወርቅ ላይ 100 ወርቅን ልትሰጠው አለው። የየመኑ ሰው ግን ተቆጣ። በፍጹም ይህንንም አላደርግም፣ እንዲህማ ካደረግኩኝ ይከስራለሁ። አባ ዘይነብም እየተቆጣ እንዴ ምን ሆነሃል? ሞኝ ነህ እንዴ? 1000 ወርቅ ሙሉ ጠፍቶብህ ከምትኖር ከምታገኘው ወርቅ 100 ወርቅን ብትሰጥ እኮ 900ን አትርፈሃል ማለት ነው ይለዋል። የየመኑ ሰውም በፍጹም ይህንን አላደርግም፣ አላህ ፊትን የምጠይቀው በማለት ይዝታል። አባ ዘይነብም ተስፋ ቆረጠ፣ ወደ ኋላ ፈገፈገ። አንድ ዘይድ የተባለ ግለሰብ ሁኔታውን እየተከታተለ ነበርና የአባ ዘይነብን ሁኔታ ሲመለከት ሰዎች ከተበታተኑ በኋላ ወደሱ በመጠጋት ስራ ሲያፈላልግም ተመልክቶት ስለነበር እኔ ጋር የሚሰራ ስራ አለ፣ ስራን ትፈልጋለህን በማለት ይጠይቀዋል። አባ ዘይነብን በደስታ አዎ እፈልጋለሁ አለው። ዘይድም በልና ተከተለኝልና ወደ ሱቁ ይዞት ይሄዳል። ሱቁ ላይ የተራገፉ የተወሰኑ እቃዎች ነበሩ። እቃው ከባድ ሆኖ አልነበረም፣ ዘይድ ብቻውንም የሚያስገባው ነበር። ነገር ግን አባ ዘይነብን ከመደገፍ አንጻር ስለነበር አባ ዘይነብ እንዲያስገባ አደረገ። ለአባ ዘይነብ ስራው በጣም ቀላል ነበር። ሰርቶም እንደጨረሰ ዘይድ ለአባ ዘይነብ ደሞዙን አሟልቶ ወዲያውኑ ይሰጠዋል። አባ ዘይነብ ትንሽ ስራን ሰርቶ ብዙ ደሞዝን በማግኘቱ የዘይድም ቸርነት አስደስቶት አመሰገነው፣ አላህንም አመሰገነ። ወደ ቤት መመለስ ጀመረ። ዘይድ ተመልክቶት ስለነበር ከኋላ ቀስ እያለ ይከተለው ጀመር። አባ ዘይነብም ወደ ቤት ደርሶ ወደ ሚስቱ ጋር ይገባል። ዘይድም ከበር ኋላ ሆኖ የሚሉትን ነገር መስማት ጀመረ። አባ ዘይነብ ወደ ውስጥ እንደገባ ለሚስቱ ሰላምታ ቀረበላትና ንብረቱ የጠፋበትን ሰው እንዳገኘ ወደሱ ጠጋ ብሎ ንብረቱን ላገኘልህ ሰው 100 ወርቅን ትሰጠዋለህን ሲል ሰውየው በፍጹም 100 ወርቅን አልሰጥም እንዳለ ምንም ሳያስቀር ሁሉንም ነገር ለሚስቱ ይነግራታል። ሚስትም ይህንን ስትሰማ ብዬህ ነበርኩ፣ ይሄ እኮ አላህ ወደ አንተ ቤት ያመጣው ስጦታ ነው። አላህ የሰጠህ ስጦታ ለምን ትመልሳለህ? ራስህ ተጠቀምበት እያልኩህ ነው እኮ እያለች ትጨቀጭቀው ጀመር። አባ ዘይነብም ግራ ገብቶት ማሰብ ጀመረ። ነገር ግን ወዲያውኑ ከሐሳቡ ተቆጠበና በፍጹም ይህንን አላደርገውም፣ እድሜያችን እንደሆነ የኔም ያንቺም ገፍቷል። ለአንድ ጊዜ ደስታ ብዬ ለምንድነው ቀብሬን በእሳት የምሞላው? በፍጹም አላደርገውም ብሎ ቁርጥ አቋሙን ይነግራታል። ሚስትም ልክ ብለሃል፣ ያልኩት ስህተት ነው፣ ይቅርታ አድርግልኝ ከማለት ውጪ አማራጭ አልነበራትም። አባ ዘይነብም ኢንሻአላህ ተስፋ አትቁረጪ፣ አላህ የተሻለውን ይሰጠናል። ይህንን ንብረት እኮ ወደኛ ጋር ሲያመጣው የሆነ ሰበብም አይኖረዋል። ስለዚህ ሊፈትነን ነውና በትዕግስት ፈተናውን ማለፍ አለብን እያለ ሚስቱን በዲን ያነጻት ጀመር። ዘይድ ከበሩ ኋላ ሆኖ አዛውንቱ የሚያደርገውን የሚናገረውን ነገር ሁሉ እየተከታተለ ነበር። ያሳየው ኢማንና ቁርጠኝነት እንዲህ ተቸግሮ የሰውን ሐቅ ላለመውሰድ ሲታገል ሲመለከት አልቻለም። ማልቀስ ጀመረ። ወዲያውኑም የቤቱን በር አንኳኳና ወደ ውስጥ ለመግባት ፍቃድን ጠየቀ። አባ ዘይነብም ዘይድን ሲመለከተው ከተቀመጠበት በመደናገጥ ተነሳ። ዘይድም ፈጠን ብሎ አባ ዘይነብን አቀፈው። ወላሂ አንተ በጣም መልካምና ደግ ሰው ነህ። እኔ ከመጀመሪያውም ነበር ያስተዋልኩ። ያ የመኒ ሰው ንብረቱ ሲጠፋበት አንተ ጋር እንዳለ ጠርጥሬ ነበር። እባክህ የምረዳህ ነገር ካለ ጠይቀኝ ይለዋል። አባ ዘይነብም አረ በፍጹም አንተ እኮ ለኔ ትልቅ ውለታን ውለህልኛል። ትንሽ ስራን አሰርተኸኝ የቀን ደሞዜን ሰጥተኸኛል። አልሐምዱሊላህ ዛሬ ከሚስትና ልጆቼ ጋር ጠግቤ እበላለሁ ይለዋል። ዘይድም በጣም ተደስቶ አብሽርሽ፣ የሚያስፈልግህ ነገር ካለ ግን ከጎንህ ነኝ። ምናልባት ለዛ የመኒ ሰው ከ100 ወርቅ ወረድ በለለት፣ ያኔ እሺ ሊልህ ይችላል ይለውና ከቤት ይወጣል። አባ ዘይነብም ያመጣውን አፍጥር ከሚስትና ልጆቹ ጋር በደስታ መመገብ ጀመረ። በቀጣዩ ቀንም አባ ዘይነብ እንደገና ወደ ገበያ ይወጣል።
ወደ ገበያም የወጣው እንደ ትላንቱ ዘይድ ጋር ለመስራት ነበር። ወደ ገበያም ሲገባ እንደገና ያንን የመኒ ያገኘዋል። አሁንም ድምፁን ከፍ አድርጎ ንብረት ጠፍቶብኛል ያገኘ ይመልስልኝ እያለ ነበር። አባ ዘይነብ ወዲያውኑ ወደ የመኒው ሰውዬ ተጠጋ። አንተ ሰው ሆይ አልኩህ እኮ መካ ላይ ብዙ ድሃዎች አሉ። ያንተን ንብረት ከነዛ ድሃ አንዱ ይዞት ሊሆን ይችላል። ትላንትና ያልኩህን 100 ወርቅ ተወውና ቢያንስ 10 ወርቅ እንኳን አድርግለት ይለዋል። የመኒው ሰውም ይህንን ሲሰማ በፍጹም ይህንንም አላደርግም፣ ንብረቴን ሲመልስ አሟልቶ የማይመልስ ከሆነ አላህ ፊት ነው የምጠይቀው፣ ከንብረቴ ምንም እንዲጎልብኝ አልፈልግም ይለዋል። አባ ዘይነብም ተስፋ ቆርጦ ወደ ዘይድ ጋር ሄዶ ስራውን ከሰራ በኋላ ወደ ቤት ይመለሳል። በቀጣዩ ቀንም እንደገና ያ የመኒ ሰው ድምፁን ከፍ አድርጎ ማወጁን ቀጠለ። አሁንም አባ ዘይነብ ወደ እሱ ጋር ተጠጋ። አንተ ሰው ሆይ እባክህ ያን ንብረት ያገኘው ሰው በጣም የተቸገረ ሊሆን ይችላል። እሺ 100ንም 10 ወርቁንም ተውና 1 ወርቅ ብቻ ስጠው፣ ቢያንስ ለሚስትና ልጆቹ አፍጥርን ይዞላቸው ይግባ ይለዋል። የመኒው ሰውም የአባ ዘይነብን ንግግር ሲሰማ በፍጹም እኔ መጀመሪያም ተናግሬያለሁ፣ ከንብረቴ ምንም እንዲጓደልብኝ አልፈልግም፣ ንብረቱን ሲሰጠኝ 1 ወርቅ እንኳን ከጎደለ አላህ ፊት ነው የምጠየቀው፣ መቼም አልተወውም እያለ መዛቱን ቀጠለ። አባ ዘይነብ ከቀን ወደ ቀን ምንም አማራጭ እንደሌለው አወቀ። የሰው ሐቅንም ይዞ እሱ ጋር ማቆየትም ስለሌለበት በልሽ አንተ ሰው እንግዲህ ምንም አይነት ንብረትን አልሰጥም ካልክ ተከተለኝ፣ ንብረትህ ወዳለበት ቦታ ወስዳለሁ ይለዋል። ቦታው ላይም ዘይድ ነበርና ዘይድን እንደ መስካሪ አድርገው ይዙትና ሶስቱም ተያይዘው ወደ አባ ዘይነብ ቤት መሄድ ጀመሩ። አባ ዘይነብም ቤቱ እንደደረሰ ንብረቱን ካስቀመጠበት ጥቡቅ ቦታ ላይ ያወጣና ፊት ለፊቱ ይፈታዋል። ይሄ ነው አይደል ንብረትህ በማለት ይጠይቀዋል። የመኒው ሰውም አዎ ራሱ ነው በማለት ይናገራል። አባ ዘይነብም ወርቁን ሙሉ መሬት ላይ ይበትነውና ለሶስት መቁጠር ይጀምራሉ። ወርቁንም ሲቆጥሩት 1000 ሳንቲም ነበር፣ ምንም አልጎደለም። ሐቁ ምንም እንዳልጎደለበት ያወቀውም የመኒ ሰው ንብረቱን ሰብስቦ በከረጢቱ ካደረገ በኋላ ወደ መካ መመለስ ጀመረ። ይህንን ሲያደርግ የአባ ዘይነብ ሚስትና ልጆቹ ከውጪ ሆነው እየተመለከቱ ነበር። ሰውየው ባደረገው ነገር በጣም አዝነው ምን አይነት ሰው ነው ቢያንስ 1 ወርቅ እንኳን መስጠት ከበደው በማለት ሁሉም በየመኒው ሰው ተግባር ተናደዋል። አባ ዘይነብም ገበያ መውጣቱን ትቶ እዛው ቁጭ ብሎ ተክዞ ሳለ እንደገና ያ የመኒ ሰው ከሩቅ ወደሱ ጋር ሲመጣ ይመለከተዋል። ወደሱ ጋርም እንደደረሰ አባ ዘይነብ ምን ነው ልጄ ለምን ተመለስክ በማለት ጠየቀው። የመኒው ሰውም ወላሂ እኔ እኮ አባቴ አደራ ያለኝን ነገር እየተከበርኩ ነበር፣ እንዴት ሰው 1000 ወርቅ ጠፍቶበት 100 ወርቅ አይደለም 500 ወርቅ ትሰጣለህ ንብረቴ ይመለስ ቢልኮሽ ይላል። እኔ አንተን ኢማን ለመፈተን ብዬ ነው ይቅርታ አድርግልኝ። አባቴ ሊሞት ሲል 1000 ወርቅን ሰጠኝና ወደ መካ ሄደህ በጣም የተቸገረ ኢማን ላለው ሰው ስጣለኝ። እኔም ከየመን ጀምሮ እስከ መካ በግመል እየመጣሁ በጣም የተቸገረና ኢማን ያለውን ሰው መፈለግ ጀመርኩ። ነገር ግን ላገኝ አልቻልኩም ካንተ በቀር። ካለብህ ችግር ከሚስትና ልጆች አስበልጠ ንብረቱን እመልሳለሁ ብለህ የአላህን ቅጣት ፈርተህ ቀብርህን ለማሳመር ብለህ ንብረቱን ስለመለስክ ይህንን 1000 ወርቅ ሙሉ ላንተ ነው የምሰጠው በማለት ወርቁን አውጥቶ ለአባ ዘይነብ ይሰጠዋል። አባ ዘይነብም ያላሰበው ነገር ስለገጠመው በጣም ተደሰተ። መሬት ላይም በግንባሩ ተደፍቶ አላህን ማመስገን ጀመረ። የመኒውንም ሰው አመስግኖ ከሸኘው በኋላ ወደ ሚስቱ ጋር አባ ዘይነብ በደስታ ይገባል። አየሽ አይደል ሚስቴ ሰብር አድርገን በመታገሳችን አላህ ሱብሓነሁ ወተዓላ በእጥፉ መነዳን። አላህ መቼም መልካም የሚሰሩ ሰዎችን ስራቸውን አያበላሽባቸው። ኢነላህ ላ ዩዲዑ አጅረል ሙሕሲኒን። ትላንትና የአላህን ቅጣት ፈርተን ከዛ ወርቅ አንድ ሐራም የሆነን ወርቅ አንነካም አለን። አላህ ደግሞ በዚህ ተገላቢጦሽ ሐላል የሆነ 1000 ወርቅን ሰጠን። አልሐምዱሊላህ አለ። ሚስትም ያላሰበችው ነገር ነበር የገጠማት። በፍጹም ይህ ይሆናል ብላ አላሰበችም። ነገር ግን ባላሰቡት ቦታ አላህ ስለረዘቃቸው በጣም ተደሰተች። እሷም አላህን ማርታ እየጠየቀች ደጋግማ አላህን ማመስገን ጀመረች። አባ ዘይነብም ከሚስትና ልጆቹ ጋር በደስታ ማፍጠር ጀመረ። አፍጥሮም ከጨረሰ በኋላ ከቤት ለመውጣት መዘጋጀት ጀመረ። ሚስትም ወዴት ነው የምትወጣው አባ ዘይነብ በማለት ጠየቀችው። አባ ዘይነብም የተቸገሩ ሰዎች ጋር ነዋ። ትላንትና እኛ ተቸገረንና ተርበን ከቤታችን ደስታ ጠፍቶ ነበር። አላህ ደግሞ ይህንን በመልካም ነገር ተካለን። እንደኛውም ከቤታቸው ደስታ ጠፍቶ የተቸገሩ ሰዎች አሉ። ምናልባት የዛሬውን ሌሊት እንኳን ባስደስታቸው አላህ ዘንድ ትልቅ አጅርን አገኛለሁ በማለት ከቤቱ ብዙ አፍጥርን ይዞ የተቸገሩ ሰዎች ጋር እየሄደ ማከፋፈል ጀመረ። ሱብሃንአላህ። እንግዲህ አላህ መልካም የሰሩ ሰዎችን ስራቸውን አያበላሽባቸውም ማለት እንዲህ ነው።
እንግዲህ አላህ ላይ ያለን ተወኩልም ከፍ ሲል አላህ ባላሰብነው ቦታ ይረዝቀናል። ወመን የተወከል ዐለላሂ ፈሁወ ሐስቡህ ኢነላሀ ባሊጉ አምሪህ። አላህ ሱብሓነሁ ወተዓላ ሐላል የሆነ ንብረትን ይስጠን፣ የሚጠቅመንን የማያጠፋንን ንብረት ይስጠን፣ የተቸገሩ ሰዎችን የምንረዳበትን ብዙ ኸይር ነገር ላይ የምናበረክተውን ንብረት ይስጠን። አሚን አላሁመ አሚን። አላህ ሱብሓነሁ ወተዓላ እኔ በተናገርኩት እናንተ በሰማችሁት የምንጠቀም ያደርገን። ቪዲዮ ከተመቻችሁ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። በሌላ ታሪክ እስከምንገናኝ ድረስ ወሰላሙ አለይኩም ወራህመቱላህ። በ4200 ብር ብቻ የምታገኙትን ለወንድ የሚሆን አሪፍ ስጦታን ላሳያችሁ። ጫማ በፈለጋችሁት ከለርና ዲዛይን፣ እንዲሁም የእጅ ሰዓት በፈለጋችሁት ከለር፣ እንዲሁም ደግሞ ኦሪጂናል የሆነ ሚኒ ሽቶ። ሶስቱንም ዕቃዎች በ4200 ብር ብቻ ታገኛላችሁ። አድራሻችን አዳማ ለሆናችሁ የድሮ መናኸሪያ ሲሆን ከአዳማ ውጭ ያላችሁ ደግሞ ይደውሉልን፣ ያሉበት ድረስ በዴሊቨሪ ይላካል።